ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትን ዛሬ ይዘህ መምጣት እንዳትረሳ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ። እና እኔ ያገባኛል? አረ ምን በወጣሽ። እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ሕዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮመንት ላይ አስቀምጡልን።